ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የስኮርፒዮ የካቲት 2018 ወርሃዊ የሆሮስኮፕ ትንታኔ። ከቤት እስከ ሙያ የታላቅ ስኬትና የለውጥ ወር። ሰላም ጤና ይስጥልኝ የኢትዮ ግዕዝ የሆሮስኮፕ ቻናል ቤተሰቦች፣ ብርቱዎቹ የስኮርፒዮ ተወላጆች እስኪ ንገሩን፣ ላለፉት 5 ወራት በግንኙነታችሁም ሆነ በገንዘብ ረገድ ግራ የሚያጋቡ ሁኔታዎች ሰልችተዋችኋል? ለደከማችሁበት የሙያ ሥራ ተገቢውን ዕውቅናና ትርፍ የምታገኙበት ጊዜ መቼ እንደሆነ ትጠባበቃላችሁ? መልሳችሁ አዎ ከሆነ የካቲት ወር የድካማችሁን ፍሬ ይዛላችሁ መጥታለች። ይህ ወር ለእናንተ እጅግ ወሳኝ ነው። ከ2010 ዓመተ ምህረት ወዲህ ለመጀመሪያ ጊዜ በአኳሪየስ የሚከሰት የፀሐይ ግርዶሽ በግል ሕይወታችሁ ላይ ትልቅ ለውጥ የሚያመጣበት እንዲሁም የሚያስኬታችሁ በዓለም ፊት የሚበራበት ወር ነው። ዛሬ በዚህ ቪዲዮ የካቲት 1 ቀን ከሚወጣው የሊዮ ሙሉ ጨረቃ ጀምሮ እስከ ወሩ መጨረሻ ያለውን አስደሳች ትንበያ በዝርዝር እንመለከታለን። በተለይ በሥራችሁ ላይ የሚመጣውን ታምራዊ አጋጣሚ ስለምነግራችሁ እስከ መጨረሻው አብራችሁን ቆዩ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የስኮርፒዮ የካቲት 2018 አጠቃላይ ትንበያ መሠረትን ማጠናከር። ስኮርፒዮዎች ሆይ፣ የካቲት ወር አብዛኛውን ጊዜ ትኩረታችሁ ወደ ቤተሰብ እና ስሜታዊ መረጋጋት ላይ ይሆናል። የካቲት 1 ቀን የሚወጣው የሊዮ ሙሉ ጨረቃ ግን በሙያ ቤታችሁ ላይ ደምቆ ይበራል። ይህ ማለት ለረጅም ጊዜ ስትሰሩበት የነበረው ፕሮጀክት ፍሬ የሚያፈራበት፣ ዕውቅና የምታገኙበት፣ አልፎ ተርፎም የደሞዝ ጭማሪ ወይም እድገት የምታገኙበት ቀን ነው። የካቲት 10 ቀን በአኳሪየስ የሚወጣው አዲስ ጨረቃ እና የፀሐይ ግርዶሽ ደግሞ በግል ሕይወታችሁ ላይ አዲስ ምዕራፍ ይከፍታል። የመኖሪያ ቤት ለውጥ፣ እድሳት ወይም ከቤተሰብ ጋር ያለ ግንኙነት ላይ ድንገተኛና አዎንታዊ ለውጥ ሊመጣ ይችላል። የእሳት ፈረስ ዓመት የሚጀምረውም በዚሁ ቀን ስለሆነ ሕይወታችሁ አዲስ ጉልበት ያገኛል። የስኮርፒዮ የካቲት 2018 የፍቅር ሕይወት ከመረጋጋት ወደ ተጫዋችነት። ስለ ፍቅር ስናወራ የካቲት ወር ለእናንተ ባለ 2 ገጽታ ነው። እስከ የካቲት 10 ቀን ድረስ ቪነስ ቤታችሁ ስለምትሆን ከምትወዱት ሰው ጋር በቤት ውስጥ ሰላማዊ እና የሚያምር ጊዜ ለማሳለፍ ትመርጣላችሁ። ከየካቲት 10 በኋላ ግን ቪነስ ወደ ፒሰስ ስትገባ የፍቅር ሕይወታችሁ ይበልጥ ማግኔታዊና ተጫዋች ይሆናል። የካቲት 7 ቀን የሚከበረው የቫለንታይን ቀን ደግሞ የካፕሪኮርን ጨረቃ ያለበት በመሆኑ ለእናንተ ትልቅ ድግስ ሳይሆን ጥልቅና ትርጉም ያለው ውይይት የምታደርጉበት ቀን ነው። የካቲት 3 ቀን ደግሞ ዩራነስ ወደፊት መጓዝ ስለሚጀምር ላለፉት 5 ወራት በአጋርነት ሕይወታችሁ ላይ የነበረው ግርግር መፍትሄ ያገኛል። የምትፈልጉትን አይነት ጥልቅና እውነተኛ ትስስር ለመገንባት አሁን ክፍት ነው። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የስኮርፒዮ የካቲት 2018
የገንዘብና የሙያ ትንበያ፣ ዕውቅናና እድገት። ወደ ገንዘብና ሙያ ስንመጣ ስኮርፒዮዎች ሆይ ትልቅ የምሥራች አለኝ። የካቲት 1 ቀን የሚወጣው ሙሉ ጨረቃ በሥራችሁ ላይ ውጤታማ እንድትሆኑ ያደርጋችኋል። የደከማችሁበት ሥራ ውጤት ካላመጣላችሁ ይህ ቀን አቅጣጫችሁን የምትቀይሩበት ትክክለኛ ጊዜ ነው። የካቲት 6 ቀን ሳተርን ወደ አሪስ ሲገባ ለሚቀጥሉት 2 ዓመታት የሚቆይ የሥራ ሥርዓትና የጤና ኃላፊነት ምዕራፍ ይጀምራል። ይህ ማለት ሥራችሁን በበለጠ ዲሲፕሊን የምትመሩበት ጊዜ ነው። የካቲት 10 ቀን የሚከሰተው የፀሐይ ግርዶሽ ደግሞ ከሪል ስቴት፣ ከውርስ ወይም ከቤት ጋር በተያያዘ አዲስ የገቢ ምንጭ ሊያመጣላችሁ ይችላል። ሆኖም ግን አንድ ማስጠንቀቂያ፣ የካቲት 19 ወደ ኋላ መጓዝ ስለሚጀምር ማንኛውንም ውል ከመፈረማችሁ በፊት ደጋግማችሁ መርምሩ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። በመጨረሻም ውድ ስኮርፒዮዎች፣ በአጠቃላይ ስኮርፒዮዎች ሆይ የካቲት 2018 እናንተን ወደ ከፍታ የሚያወጣ፣ በሙያችሁ ዕውቅና የምታገኙበትና የግል ሕይወታችሁን የምታደራጁበት ወር ነው። ሕይወት አንዳንድ ጊዜ ኃላፊነቶችን ልታበዛባችሁ ትችላለች፣ ነገር ግን ይህ ሁሉ ስኬታችሁን ዘላቂ ለማድረግ መሆኑን አትዘንጉ። ተስፋ አትቁረጡ፣ ምክንያቱም እናንተ በውስጣችሁ ያለው ጥንካሬ እና ጽናት ማንኛውንም እንቅፋት ለማለፍ በቂ ነው። የካቲት ወር የሚያስኬት የቤት ሰላምና የተትረፈረፈ ፍቅር ይሁንላችሁ። ቪዲዮውን ላይክ በማድረግ እና ለወዳጆቻችሁ በማጋራት ለሌሎችም ብርሃን ሁኑ። በሚቀጥለው ወር በሌላ ድንቅ ትንታኔ እስክንገናኝ ቸር ይቆየን።